ምዕራባውያን ዲሞክራሲ ለማስፈን በሞከሩባቸው ሀገራት ሁሉ ውጤቱ ደም ማፋሰስ ብቻ ነው። ኢብራሂም ትራኦሬ የምዕራባውያን ዲሞክራሲ ለአፍሪካ አይበጅም የሚል ሐሳብ መስጠታቸው መነጋገሪያ ሆነ። የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ የሀገሪቱ ሕዝብ ስለ ዲሞክራሲ መርሳት እንዳለበትና ስርዓቱ ገዳይ ደም አፋሳሽ መሆኑን ገለጹ። ይህን ያሉት በሀገሪቱ የመንግስት ቴሌቪዥን በሰጡት ቃለ መጠይቅ ነው። ከ3 ዓመት በፊት በወታደራዊ መፈንቅለ መንግስት ስልጣን የያዙ የ38 ዓመቱ ትራኦሬ አብዛኞቹ አፍሪካውያን የዲሞክራሲ ስርዓት እንደማይፈልጉ ገለጹ። በምዕራባውያን ዘይቤ የሚመራው ዲሞክራሲ ለኛ አይሰራም፣ ይልቁንም ቡርኪና ፋሶ የራሷ የሆነ አማራጭ መንገድ አላት ብለዋል። ሆኖም ስለ አማራጩ መንገድ ዝርዝር መረጃ ከመስጠት ተቆጥበዋል። ትራኦሬ መጀመሪያ ላይ በሐምሌ 2024 እንደ አውሮፓውያን አቆጣጠር ዲሞክራሲያዊ ምርጫ ለማካሄድ ቃል ገብተው የነበረ ቢሆንም የጊዜ ገደቡ ከመድረሱ 2 ወራት በፊት ወታደራዊ ጁንታው የስልጣን ዘመኑን ለተጨማሪ 5 ዓመታት ማራዘሙን አስታውቋል። ባለፈው ጥር ወር ላይ መንግስታቸው ሀገርን የመገንባት እቅድ አካል ነው በማለት ሁሉንም የፖለቲካ ፓርቲዎች አግደዋል። ትራኦሬ በሰጡት ቃለ መጠይቅ ምዕራባውያን በዓለም ላይ ዲሞክራሲ ለማስፈን የሚያደርጉት ሙከራ ነቅፈዋል። ዲሞክራሲ ሰዎችን ይገድላል በማለት ህዝቡ ስለዚህ ዲሞክራሲ የተባለ ጉዳይ ፈጽሞ ሊረሳው እንደሚገባ ተናግረዋል። ምዕራባውያን ዲሞክራሲ ለማስፈን በሞከሩባቸው ሀገራት ሁሉ ውጤቱ ደም ማፋሰስ ብቻ መሆኑን ገልጸዋል። ለዚህም እንደ አብነት የጠቀሱት ሊቢያን ነው። ሙአመር ጋዳፊ በነበሩበት ወቅት ህዝቡ ነፃ ትምህርት፣ ሕክምናና መኖሪያ ቤት ያገኝ እንደነበር አስታውሰው ምዕራባውያን ጣልቃ ገብተው ጋዳፊን ከገደሉ በኋላ ግን ሀገሪቱ ማብቂያ ወደ ሌለው ትርምስ መግባቷን ገልጸዋል። ትራኦሬ የአፍሪካን ፖለቲካና ፖለቲከኞችንም በጽኑ ነቅፈዋል። እውነታው አፍሪካ ውስጥ ያለ ፖለቲካ ወይም ቢያንስ እኛ ቡርኪና ውስጥ እንዳየነው ከሆነ እውነተኛ ፖለቲከኛ የሚባለው ሁሉንም መጥፎ ምግባሮች የተላበሰ ነው። ውሸታም፣ አድርባይና አፈጮሌ በለስላሳ ንግግር ሰዎችን የሚያታልል ነው በማለት ተናግረዋል። የፖለቲካ ፓርቲዎችም ሀገርን ከፋፋይና አደገኛ ናቸው የሚል እምነት አላቸው። የፖለቲካ ፓርቲዎች ለሀገር እድገት እንቅፋትና ከፋፋይ ስለሆኑ ለአብዮቱ አይጠቅሙም ሲሉ ነው የገለጹት። ትራኦሬ እኛ የራሳችን የሆነ አካሄድ አለን፣ ማንንም ለማስመሰል አንሞክርም ብለዋል። ባህላዊ መሪዎችና ከታች የሚነሳ መዋቅር ዋና ሚና የሚጫወትበት እንዲሁም ሉዓላዊነት፣ አገር ፍቅርና አብዮታዊ ንቅናቄ ላይ የተመሰረተ አዲስ ስርዓት መገንባት አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ትራኦሬ በቃለ መጠይቃቸው ላይ አፍሪካውያን ከበለጸጉ ሀገራት ጋር ለመወዳደር የስራ ባህላቸውን መቀየር እንዳለባቸው ተናግረዋል። እንደ ማንኛውም ሰው በቀን 6 ሰዓት ወይም 8 ሰዓት ብቻ በመስራት ሀገራቸውን ቡርኪና ፋሶን ማሳደግ እንደማይቻል ገልጸዋል። ከምዕራባውያን እርዳታ መውጣትና በኢኮኖሚም ሆነ በወታደራዊ መስክ ራስን መቻል ብቸኛው አማራጭ መሆኑን አጽንኦት ሰጥተዋል። ኢብራሂም ትራኦሬ ዲሞክራሲ ለአፍሪካ የማይበጅ የምዕራባውያን መጫወቻ ነው የሚል ጽኑ አቋም እንዳላቸውና የራሳቸው አብዮታዊ መንገድ ለመከተል መወሰናቸውን የሚያሳይ ቃለ መጠይቅ ነው ያደረጉት። የዛሬ መረጃችን ይህን ይመስላል። በቀጣይ በሌላ ትኩስ መረጃ እስክንገናኝ መልካም ሰናይ